ማተስ አብራም ተነስ አብራም። ኧረ በእናትህ ምንድን ነው? 11 ሰዓት ሆኗል። ቶሎ ሰዓት እንዴ? ቅጣት አለ። ኧረ በእናትህ ምንድን ነው? 11 እሺ 10 ደቂቃ አይሆንም። ምን የምናደርገው? ልብስን ትቀይራለህ። አንጥፍ መጀመር አልጋ መሬት ያለው መስሎኝ ቀጥታ እንዳልወድቅ ብቻ። እንዴ ሁሉም ተነስተዋል። አንተ ብቻ ደግሞ ስመለስ ባነጥፈውስ ሲዞሩ ይገኛል። ማነጠፍ ውጥር አድርጋ አንጥፈው። እንዴ ግን ኮች ምን ተቆጥቶ ነው? እንትን ተቆጥታችሁ እንዴ? እሺ አሁን አሪፍ ነው ቢኒ። ጥሩ ነው። ኧረ ሰዓቱ እየሄደ ነው። ቶሎ በል። እሺ ሰዓቱ እየሄደ ጨረስኩኝ በቃ። በየግሩፕ ቶሎ ቶሎ በየቡድኑ ቶሎ ፍጥረት አብራም ወይ ግባ የትኛው ነው የኔ ቲም? ያ ቲም አንድ ግባ ቶሎ በል። ቲም አንድ የቱ ጋር ናችሁ? ቲም አንድ ፈለቢ ቶሎ በየቲማችሁ የሰው ኃይላችሁን ተቆጣጠሩ። ቶሎ የቀረ አስተላልፉ። ቶሎ ተሰለፉ በየቡድናችሁ ቶሎ ፈጠን። ቡድን 1 ቡድን 2 ቡድን 3 ቡድን 4 ቶሎ ሴቶች። እሺ ሶምሶማ አድርገን ቀጥታ ወደ ሜዳ ነው የምንሄደው። ሜዳ ሄደን ደግሞ ቀለል ያሉ ስትሬቺንግ ሰርተን ወደ ዋናው ስራ ነው የምንሄደው። ተግባባን ወይ? ቡድን 1 የለም፣ ቡድን 2 3 4 ቡድን 4 ያረፈዳለ። ቡድን 5 ሴቶቹ ጋር ሙሉ ነው። አጠቃላይ የሰው ኃይላችን ሙሉ ነው። በጣም ደስ ይላል። ሞቅ ያለ ሞራል ለራሳችሁ፣ ሞቅ ያለ ሞራል ለራሳችሁ። ቀስ ብለን እንደርሳችሁ። እሺ እንደተባባልነው ቀጥታ ወደ ሜዳ ነው የምንሄደው። አብርሃም እንዴት ነው የምትወጣ ይመስላል? ከነዚህ ልጆች ጋር ቢያንስ 1 ወር ምናምን ነገር ሆኗቸዋል። እነዚህ ልጆች እያያቸው ነው። የምትወጣ ይመስለዋል። ወጣት ነው፣ በአካል ብቃት የዳበረ ወጣት ነው። ይኸው እስኪ እነሱ ራሱ አልተጠራጠሩም። አንዴ ነው አሪፍ ነው። እሺ ቀጥታ ወደ ማሳሰቢያ ወደ ማሟሟቂያው እንገባለን። ያዜ ወደ ላይ መንጠራራት በሞራል ላይ አጭ ላይ ማሳሰቢያ ና ሆል ዩስ ሄዶል ሄልጎፕ ና ኔት ዩስ ሄዶል ዱል ወደ ታች ሆፕ ዲ ና ኔት አስ ሄዶል አፕ ሄዶል ሆል አጭ ኔት አስ ሄልጎፕ አፕ ላይ አጭ ታች ላይ አጭ ታች ፊት ኋላ ና ሆል ምንድነው አብርሃም ነቃ በለኝ ና እስኪ ኩሻፕ ያዝ እየሰራ አይደለም። እወጣዋለሁ ብላል እየተወጣ አይደለም። ያዝ 10 ቶሎ ጥርት ያለ 1 2 ቁጥር 10 ቶሎ መነሳት። እሺ ጥፋትን አውቃል። ጥፋትን አውቃል። በደንብ እየሰራህ አይደለም። 11 ሰዓት ተነስቼ ስለማላውቅ 11 ሰዓት መነሳት ግድ ነው። እነዚህ ልጆች አይታቸዋል አይደለ? ያው ይሄን ቻሌንጅ ነው። ያ ልጅ ራሱ ተነስቷል። ትንሹ ልጅ በቃ ይኸው ትንሹ ልጅ አየው። ና ይኸውልህ ይሄ ልጅ ይኸው 1 ወር ሁሉ 11 ሰዓት ተነስቶ ነው ስራውን እያከናወነ ያለው ማለት ነው። እና ስለሆነ አንተ ከዚህ ህፃን ያው ያለውን ነገር ስናይ በእድሜ በምንም አትገናኙም። እና ለዚህ ህፃን ልጅ አጨብጭቡለት። አሁን ቀጥታ በሶምሶማ ወደ ሜዳ ነው የምንሄደው።
እሺ ልሪክ ብራው ልሪክ ብራው ልሪክ ብራው ልሪክ ብራው ሆፕ አንድ ሁለት አምስት ሆፕ እዚህ ፊት አንድ ሁለት ያምራል ሶስት ሰባት 10 ይበቃል። ግራ ቀኝ ግራ ወደ ግራ አንድ ሁለት ግራ ቀኝ ሆፕ ሁለት ሶስት አራት አምስት ላይ አንድ ላይ ያምራል። ሪክ ብራው አብሬሽ እንዴት አገኘው ስልጠናው? በጣም አሪፍ ነው። ለእኔ ከባድ የነበረው ጠዋት መነሳት በጣም አስቸግሪያቸው ነበር እነ ቢኒያምን፣ ግን ከተነሳው በኋላ ያለው ነገር ደስ ይላል በጣም። እኔ እንደዚህ ብዙም አልመሰለኝም። ስንት ተማሪ ነው ያለው? 850 ተማሪ ነው ያለን። 850 የሚነሳል 850ውን ስፔሻል ኬዝ ከሌለበት ውጪ ሁሉም ተነስቶ ስራውን ይሰራል። አረ በጣም ጎበዞች ናቸው። እውነት የሚገርም ነው። እኔ ተመችቶኛል በጣም። እኔ እንዴት ነኝ ስፖርቱ ላይ? እሱ ነው ከጠዋቱ ቅጣት ውጭ። አብርሃም እንዴት ነው? እስኪ በምን ትገልጽታላችሁ? ሰልጣኙ የሚፈለገው በአካል የጠነከረ በስነ ምግባር ደግሞ የታነጸ በአእምሮ ደግሞ የዳበረ ሶስቱን ነገሮች ጥምረቶች ይዞ ነው መቀጠል የሚችለው። ለነገም ከነጎዳም ጄኔሬሽኖች እያስተላለፈ መሄድ ያለበት ይሄ ነው። ወጣቱ ቢያንስ ሰመር ካምፕን በእንደዚህ አይነት ሁኔታ እንዲያሳልፍ ሁሉም ሰው ያለውን ነገር ለትውልዱ እያስተላለፈን የምንሄድበት ሁኔታዎች ነው ያልነው። እነዚህ ልጆች አንድ ወር ሆኗቸዋል። እውቀትን ገንብተው አካላቸውንም ገንብተው የሚሄዱበት ሁኔታዎች ነው ያለውን ነገር ነገም ከነጎዲያ ወጥተው ራሱ በእንደዚህ አይነት ሁኔታ ይቀጥላል ነው። ጀግኖች እውነት ለመነሳት ዝግጁ ለመነሳት ዝግጁ ቶሎ መነሳት። ከፊት ያላችሁ አረ ቶሎ ቶሎ ታጠቡ። ደና ደናው ፍርፍሩና ሩዙ እንዳያልቅ። ዛሬ ፍርፍር ነው ሩዝ ስንደርስ ነው ሰርፕራይዝ ነው። ንገስ ተጋብዥ አይቻልም። አረ ና አስፈቅድልኝ እንዴ ኮች። አረ ተከለከልኩ። ታጥቤ ገብቼ ካርድ ገስት ነኝ። ችግር የለውም። ልግባ። ስንተኛ ክፍል ናችሁ? እኔ 4ኛ ዓመት ተማሪ ነኝ። የግቢ ወደ 11 አንተስ? ወደ 5። አሁን እኔ ከዛ ስጨርሻለሁ ተማሪ ነኝ። ሰራተኛ 4ኛ ዓመት በጣም የተራራቀ 4ኛ ዓመት 5ኛ ክፍል ልደት እዚህ ነበር እና ልደት እንዴት ተከበረ? ወላጆቼ መጥተው ምናምን። ምን አይነት ትምህርት ነው የምትማረው ከስፖርት ውጭ? ሳይበር ሴኩሪቲ። ሳይበር
አብርሽ ወይ ስልክኛ ጋር ያለን ቆይታ እስከምታጠናቀቅ የስልክ ከኛ ጋር ይቆያል ማለት ነው። በእኛ ህግ ለረጅም ሰዓት ስልክ መጠቀም አይቻልም። እሺ አሁን ጠዋት ተነሳው ደግሞ ስልክ የተወሰደ እስከ መቼ ነው የሚቆየው? እዚህ የመጣበትን ፕሮግራም እስከምጨርስ እኛ ጋር ይቆያል ማለት ነው። የስልክ ከቢሮ ቢፈልጉኝስ ተነግረኛል? እኛ እንነግራቸዋለን። እዚህ ግቢ እስከገባው ድረስ በዚህ ህግ ነው የምተዳደረው። ሌላ ምንም እንትን የለውም። ግን ለብዙ ሰው የሚጠቅም ነገር ስለሆነ እስማማበታለሁ። እኔም ያለ ስልክ እንዴት ውሎ የምናይመስል ማወቅ ፈልጋለሁ። በጣም አሪፍ። ልጆችን እስኪ በደንብ አስተዋውቀኛል። ስመ ወርቅ እሸቱ እባላለሁ። በኢንሳ ውስጥ የሳይበር ታለንት ዲቪዥን ኃላፊ ነኝ። ሰመር ካምፑ ደግሞ የሰባቱም ሴንተር አስተባባሪ ነኝ። ያው ህጎቻችንን አይ ቲንክ አዳፕት ያደረካችሁ ይመስለኛል። ከዚህ በኋላ ብዙ የልጆች አክቲቪቲ አለ። ጠዋት ያው ስፖርት ሰርታችኋል፣ ካፌም ቁርስ በልታችኋል። ከዚህ በኋላ ወደ ክላስሩም ውስጥ ይገባሉ። ክላስሩም ውስጥ በ5 ዲፓርትመንት የሚማሩ ይሆናል። ኤሮስፔስ አለ፣ ኢምቤድድ፣ ሳይበር ሴኩሪቲ፣ ዴቨሎፕመንት እና ኢመርጂንግ። ስለዚህ እንደኔ ፍላጎት እንዳንተ ፍላጎት እየመረጥህ ትማራለህ ማለት ነው። በፓሽንህ በታለንትህ ማለት ነው። ስለዚህ ወደ ክላስ እንሂድ። የመጀመሪያውን ክላስ አቴንድ እናደርጋለን ማለት ነው። ከዛ ፕራክቲስ የሚያደርጉበት ፊልድ ላይ ሄደን ድሮን ሲያበሩ አብረን እናበራለን። አሪፍ ነው። ሚሮ እንዴት ነሽ? አንድ ሰው አስተዋውቅሻለሁኝ። እንዴት ነሽ? ሰላም ነው። እንዴት ነሽ? አብርሃም ሚሮን እንግዲህ የሳይኮሎጂ ክላስ አስተባባሪያችን አሰልጣኛችን ናት። እንግዲህ አብርሽ ከሚሮን ጋር ጥሩ ጊዜ እንደሚኖርህ ተስፋ አደርጋለሁ። ሚሮን አስገቢና እባክሽ ሰልፍ አዌርነስን አሰልጥኝልኝ አብርሽ። እናመሰግናለን። ስለዚህ እኔ ምንም ወረቀትም ነገር አላስኩምና ውስጥ ያለው ነገር ምንድን ነው የሚያስፈልገው? ምን አይነት ስልጠና ያለው ውስጥ? ያው እኛ ወረቀት አለን እንሰጣለን። ዛሬ የምናሰራቸው ብዙ ጊዜ እዚህ በሳይኮሎጂ ዙሪያ ብዙ ቴክኒካል ነገር ስለሆነ እዚህ የሚማሩት ስብዕናቸው ላይ ለመስራት ብዙ ስልጠናና ትምህርት እየሰጠናቸው ነበር። ከሰልፍ አዌርነስ ጋር በተያያዘ ራሳቸውን የበለጠ ማወቅ እንዲችሉ፣ ዲስከቨር ማድረግ እንዲችሉ፣ ከዛም ባለፈ ታለንት ላይ እና የመሳሰሉ ነገሮች ላይ በደንብ ስናስተምራቸው ቆይተናል። ከስትረስ ጋር በተያያዘ ራሳቸውን ከመግለጽ ጋር በተያያዘ በጣም በብዙ አሰልጠናናቸዋል። ግን ብዙ ጊዜ ቲዮሪ ስላስተማርናቸው ከዚህ በኋላ ያሉት ሴሽኖች አጭር ስለሆኑ እነሱን ፕራክቲካል ለማድረግ ፕራክቲካል ላይ ነው የመጣሁት ዛሬ። ፕራክቲካል እናደርጋቸዋለን ዛሬ። የግሪን ሽት እና ሬድ ሽት ይባላል። በአረንጓዴ ወረቀት ላይ የሚጽፉት ግራቲቲዩዶች፣ ምስጋናው ማመስገን የሚፈልጉት ነገሮች፣ የሚወዱትን ቤተሰብ all the things ከአረንጓዴ ጋር ወይንም ከሰላም ጋር የተያዙትን ነገሮቻቸውን ፒስፉል የሆኑትን መግለጽ የሚችሉበትን ፔፐር አዘጋጅተንላቸዋል። ከዛ ደግሞ ማታ ላይ እንዳይበዛባቸው በሬድ ሽት ላይ ትራማዎች ካሉ ሆልድ ባክ ያደረጋቸው እስከዛሬ ሲጎትታቸው የነበረ ነገር ካለ እሱን ደግሞ ጽፈው እንዲቀዱ ወይንም በቃ ትራውት ሌት ጎ ማድረግ እንዲችሉ እንደዛ አይነት አክቲቪቲ የምናሰራበት ቀን ነው። ስለዚህ ገብቼ ዛሬ በአረንጓዴውም በቀዩም ድቅድቅ አድርጌ ዛሬ ቅድም እንደነገርኳችሁ የግሪን ሽት እና ሬድ ሽት አክቲቪቲ ነው የምንሰራው። ስለዚህ ግሪን ሽት ቅድም ለእናንተ ምንድን ነው ስላችሁ እየገለጻችሁልኝ ነበር። አሁንም እድሉን ልስጥና ያለ ማይክ ጮክ ብላችሁ ትነግሩኛላችሁ። ግሪን ሽትን ስታስቡ ወይም አረንጓዴ ቀለም ስታስቡ ወይ አረንጓዴ ነገር ስታስቡ ምንድን ነው የሚሰማችሁ ወይ ምንድን ነው የሚመጣላችሁ? ቶሎ ኔቸር፣ ስክሰስ፣ ሳር፣ ፎረስት፣ ቢዩቲ፣ ኳስ ሜዳ፣ ትሩ። እሺ በተወሰነ ስሜታችሁን መግለጽ እንድትችሉ እንደረዳችሁ ተስፋ አደርጋለሁ። እስኪ የተወሰነ መተን ሼር ማድረግ የሚፈልግ ሰው ስሜቱን ሼር ያደርግልናል ማለት ነው። እንግዳችን እጅ ስለወጣ ወደ መድረክ በጭብጨባ
እንደዚህ ብዙ ናችሁ። ከጠዋት ጀምሮ አብረን ነበርንና በጣም ደስ የሚል ጊዜ ነው እያሳለፍኩኝ ያለሁት። ሁላችሁንም በዚህ አጋጣሚ ላመሰግናችሁ እወዳለሁ። ለእናንተ መናገር የተለየ ችሎታ ያለኝ ሰው ሁኜ ሳይሆን በተለያየ እድሜ ላይ በተለያየ የትምህርት ደረጃ ላይ ያላችሁ ግን አንድ አይነት ባህሪ ያላችሁ ሰዎች ሆናችሁ ነው ያገኟችሁ። ዝም በሉ ስትባሉ ዝም፣ እንደዚህ አድርጉ ስትባሉ ማድረግ እና መታዘዝን የለመዳችሁ ሰዎች ስለሆናችሁ ለራሳችሁ አንዴ ወርቅ ነው ትዝ የሚለኝ እናንተን ሳያችሁ። እኔ በነገራችን ላይ ሞቲቬት ምናምን እያደረኳችሁ አይደለም። ሞቲቬሽን አላቅምም የሚገባኝም ሰው አይደለሁም እና ወርቅ የሆነ ትንሽዬ እንደቆፈራችሁ ብታገኙት ዋጋው የዚህን ያክል ውድ ሊሆን አይችልም። በጣም ልፋት አለው። ከዛ ደግሞ በእሳት ይፈተንና ነው ወርቅ የሚሆነው። ከዛ የምንፈልገውን ቅርጽ አስይዘን ነው የምንሸጠው እና እናንተ ዛሬ እዚህ ጋር መታችሁ የምትገበዩት እያንዳንዱ እውቀት ልክ እንደ ወርቅ ነው ለእናንተ። ወታችሁ በውድ ዋጋ የምትሸጡት ውድ ነገር የምታደርጉበት ህይወታችሁን የምታስተካክሉበት ነገር ስለሆነ የራሳችሁን ወርቅ ለመውጣት ነው የመጣችሁ። በጣም ውጤታማ ሰዎች እንደምትሆኑ እርግጠኛ ሆኜ ነው የምነግራችሁ። ለምን እኔ ዛሬ መጥቼ ያየሁት ነገር በጣም ብዙ ከእናንተ መማር ያለብኝ ነገር እንዳለ ለራሴ ስለገባኝ ማለት ነው እና ሁላችሁንም አከብራችኋለሁ። ስኬታማ ሆናችሁ እንደምንገናኝ አልጠራጠርም። እወዳችኋለሁ። ሌላ አንድ ከተማሪዎቻችን አጠር አድርጎ የሚገልጽልን ሰው ይሻላል። በጣም ደስ የሚል ስልጠና ነው። እኔ የገረመኝ ሁሉም የእድሜ ክልል ላይ ያሉት በራሳቸው አረዳድ በቃ የዚህ በስነ ልቦና ጠንካራ ለመሆን የሚያደርጉት ጥረት በጣም የሚገርም ነው እና ጥሩ ስልጠና መንገድም ነው የምትከተየው። በጣም አሪፍ ነው፣ ተመችቶኛል። እዚህ የምናሳያቸው ልማድ ሆነው የሚወጡ ነገሮች ቤታቸውም ሄደው ፕራክቲስ ሲያደርጉት የሚጠቅማቸው ይሆናል። እንደሚሰራ እርግጠኛ ነኝ። ተጠቀምኩበት። እውነት በጣም አመሰግናለሁ። እኔም አመሰግናለሁ። ፈጣሪ ያክብርልን። እናመሰግናለን። ቴንክ ዩ። እሺ፣ መልካም ጊዜ። እሺ። ታጅበ መጣ። ታጅቤ ባጀባ ነው። እንዴት ነበር ቆይታ? አሪፍ ነበረ። በጣም አሪፍ ነበር። አሁን ደግሞ የኤሮስፔስ ዲፓርትመንት የፊልድ ላይ የድሮን ሙከራና ትምህርት እየተማሩ ነው። ከነሱ ጋር ደግሞ የተወሰነ ጊዜ ያለ በጣም አሪፍ። ስለዚህ ድሮን ላበር ነው ደግሞ በቃ አለማምደን ድሮን አበር ያርገንም። የድሮን ክላሱን የሚያስተምር የታለንት ፍሬ የነበረ ልጅ ነው። አይ ቲንክ አሁን ሶፍትዌር ኢንጂነሪንግ አዲስ አበባ ይማራል። ሮቦቲክስ ደግሞ ቴክኒክና ሙያ ኢንሳ ይሰራል። እዚህ ደግሞ ሜንቶር ነው። 4 ሮሎችን የያዘ የ19 ዓመት ልጅ ነው የማስተዋወቅህ። ጉተንበርግ ይባላል። ተዋወቀው። እንዴት ነው? ሰላም። እንዴት ነው? ጥሩ ጊዜ ስተው እንግዲህ 20 ዓመቱ ነው። በ20 ዓመቱ አስተማሪ እና ብዙ ጉዳዮችንም ያደርጋል እና በጣም አሪፍ ነው። ስለዚህ እነዚህ ሁሉ አንተና ሜንቶር የምታደርጋቸው ማለት ነው። በጣም አሪፍ። የዚህ አይነት ቴክኖሎጂ አሁን እኛ ለፕሮዳክሽን እንጠቀመዋለን። ከዛ ውጭ ለምን አይነት አገልግሎት ይውላል አንተ በተረዳህበት? ድሮኖችን ለብዙ ነገሮች መጠቀም እንችላለን። ለአግሪካልቸር መጠቀም እንችላለን። ለሚሊተሪ መጠቀም እንችላለን። መልቲ ፐርፐዝ ናቸው። አንድ ነገር ላይ ስፔሲፊክ አድርገን ብቻ አይደለም። ለኢንተርቴይንመንት መጠቀም እንችላለን። ለብዙ ነገሮች ድሮኖችን መጠቀም እንችላለን። ስለዚህ እኔ ድሮን ከዚህ በፊት አብሬም አላውቅም፣ ግን ያው ተቀርዤበት አውቃለሁ። ስለዚህ ዛሬ ማብረር ልማር ነው የመጣሁት። አንተ ቀላል ይቻላል። በጣም አንበሳ አጨብጭብ። ይኸኛው በጣም አሪፍ። አብረሽን ልሸኘው እመጣለሁ። እናመሰግናለን። አንደኛ ነው። አይ አንተ በጣም ፈጣን ነህ። ሁሉንም ልይና ይኸኛው ከመረጥኩ ወደዚህ ነው። በቃ ኦፊሻሊ እዚህ ጆይን ታደርጋለህ።
ቅድም የድሮን ክላስን ፕራክቲስ አድርገሃል። አሁን ደግሞ ሌላ ዲፓርትመንት ኤክስፖዝ አድርገሃለሁ በተለይ ታለንት እንድታገኝ። ይሄ ከሶፍትዌር ዴቨሎፕመንት ዲፓርትመንት ነው። ኦኬ ለምርጫ ልታስቸግር ገና ብዙ ጨምርላለሁ። ሰላም ሄኖክ ይባላል። አብርሃም ጥሩ ጊዜ አሳልፉ። እኔ እመለሳለሁ። እሺ ቴንክ ዩ። እንኳን ደህና መጣ። እንኳን ደህና ቆይ። በባርኮድ ነው አቴንዳንስ ስካን አደርጋለሁ። የኛ ዲፓርትመንት ነው የዲቨሎፕመንት ዲፓርትመንት ነው። ፎከስ አድርገን የምንሰራው ዌብ ዲቨሎፕመንት፣ ሞባይል እንዲሁም ደግሞ ሎ ሌቭል ዲቨሎፕመንቶች ላይ ተማሪዎችን በተለይ ከተለያየ ባክግራውንድ የመጡ ናቸው። ቢሆንም ግን ኮርሳችን ዲዛይን ስናደርግ ሁሉንም ያማከለ ከሁሉም እድሜ ክልል ያማከለ እንዲሁም ደግሞ ገና በልጅነታቸው ብዙ ነገሮችን ከቨር ያደረጉ ልጆችም አሉ፣ እንዲሁም ደግሞ የዩኒቨርሲቲ ተማሪዎችም አሉ። ነገር ግን ኢንተርሚዲየትንም ቢጊነርንም እንዲሁም ደግሞ አድቫንስድንም ሶስቱንም የሚያጠቃልል ኮርስ ነው ዲዛይን ያደረግነው። ስለዚህ ሁሉም አሁን የራሳቸውን አንዳንድ ነገር ከሰሩ እኮ ነፍ ነገር አለ ማለት ነው። እያንዳንዳቸው እዚህ ያገኙትን ስኪል ይዘው እንዲሁም ደግሞ ማህበረሰብ ውስጥ ያለውን ችግር አንድ ላይ በማድረግ የተለያዩ ፕሮጀክቶች እየተሰሩ ይገኛሉ። እነዛ ፕሮጀክቶች ደግሞ ከፍ ሲል ደግሞ ከዚህ ከግራጁዌሽን በኋላ ስታርታፕ ደረጃ ሊሆን ይችላል። እንዲሁም ሀገራችን 2030 ላይ ስላለች ያንን ደግሞ አቺቭ ከማድረግ አንጻር ስታርታፕ ላይ የሚወጡ ልጆች ይኖራሉ። ብዙ ፕሮጀክቶች እየተሰሩ ይገኛሉ። አሁን ቅድም አንድ ልጅ አውርቶ ነበረ ዌብሳይት የሰራው ማለት ዌብሳይት ሰርቷል። እሱ እያወራኝ ነበር። የተወሰነ ነገር አሳይቶኛል። ስለዚህ ውጭ ልበልና እኔም እንግዲህ የራሴ የዲቨሎፕመንት ክላስ ላይ ያለ ነው። በጣም ሁለት ጀግና ልጆች አሉ። በጣም ብዙ ጀግኖች በኋላ አሉ። ግን የእነሱ ለየት የሚያደርገው ራሳቸውም የምታዩት ነገር ስለሆነ እሱን እንታወቃቸውና በደንብ አድርገን እናወራለን። ስምህን ንገረኝ። ማንም በላይ የኔ አብዲ ወንድሙ። አንተስ ወንድም? እኔ መለሰ ከተማ እባላለሁኝ። መለሰ ከተማ። አዎ። ስለዚህ እናንተ አሁን የዲቨሎፕመንት ክላስ ላይ ያላችሁት እና ያለፉትን ሳምንታት ስልጠና እንዴት ነበረ? መጀመሪያ እንዴት መጣችሁ ወደዚህ? ኢትዮጵያ ውስጥ በእንደዚህ አይነት ደረጃ የሚሳተፍ ሰው አዲስ ነው። ስለዚህ ምንድነው መጀመሪያ ስገባ ስጋትና ፍርሃት ነበር። ምክንያቱም ሞክረነው አናውቅም። ኢቭን እኛ በራሳችን ሰልፍ ስሎት ዲቨሎፐር ብንሆንም በራሴ የሄድኩት መንገድ ቢኖርም ሰምሃው የሆነ አዲስ ነበረ፣ ፋሚሊያር አይደለውም። ስለዚህ ማስታወቂያው በወጣበት ሰዓት በተለይም እዚህ እንድንገባ ታላቅ አስተዋጽኦ ያደረገልን ስምወርቅን አግኝተን ነበረ። ከእሱ ጋር ኮንታክት በማድረግ እዚህ መግባት ችለናል። በኢትዮጵያ ታዋቂ የሆነ የቴሌግራም ግሩፕ አለን፣ የቴክኖሎጂ መረጃዎችን የምንጋራበት። ከዛ በኋላ እዛ ላይ ይሄንን ኢንሳ ሰመር ካምፕ መሳተፍ የምትፈልጉ እስኪ አውሩኝና የምንችለውን ነገር እናድርግ፣ ሜቢ የሚፈቀድልን ከሆነ ተመዝግበን ለመሳተፍ እንሞክር ሲል እኔ በራሴ በኩል መጀመሪያም እንደዚህ አይነት ኦፖርቹኒቲዎችን ስለምፈልግ ይሄኛውን እቀላቀላለሁ ችግር የለውም ብዬ ከስምወርቅ ጋርም ኮሚኒኬት አድርገን ችግር የለውም የእናንተን ኃላፊነት ወስደን እንወስዳችኋለን ነው የተባልነው። እናም በዛ መንገድ ነው መጥቼ የገባሁት። ስልጠናው እንዴት ነው? በእውነቱ በጣም ጠቅሞናል። በተለይም ከማናጀሩ ከስምወርቅ ጀምሮ እስከ ሜንቶሮቹ ይሄ ማለት ሌሎች ተቋማትን ቢያዘጋጁት ለሌሎች ትምህርት ሊሆን የሚችል ነው። ሜንቶሮቹ ትምህርትን የሚሰጡበት የትምህርት አሰጣጣቸው መንገድ የእነሱን እንክብካቤ እንዲህ ብዬ የምናገረው ነገር የለኝም፣ ቃላት ያጥረኛል። እንደዚህ እንድንወደው ላደረጉን ለሜንተሮቻችን ማመስገን ወዳለሁኝ። እስካሁን ተማሪዎቹ ጸጥ ብለው የነበረው እናንተንም እየሰሙ የተሰጣቸው አሳይመንት ስለነበረ እየሰሩ ነው። ስለዚህ እኔ እንደ አዲስ ልማር ነው። ከደረስኩባችሁ ደረስኩባችሁ፣ ካልደረስኩባችሁ ደግሞ ታስረዱኛላችሁ ማለት ነው። እንስማማለን። ችግር የለውም። በቃ ስለዚህ ወደ ክላሳችን እንሄዳለን። ሰላም። ሁሌ ማህበራዊ ሚዲያ ስጠቀም የሌሎችም ሰዎች ስጋት ነው። ማህበራዊ ሚዲያ የኔ ብቻ ነው ወይ የሚል ስጋት አለባቸው። ስለዚህ ያ ነገር እንዳይሆን እናንተ ጋር መፍትሄ አለ?
አለ በደንብ አለ አለ። ስለዚህ መፍትሄ ካለ ስልሽን አስተካክል። ስሜ ናኦሚ ጎዝጉዝ ይባላል። በዚህ በአምስተኛ ዙር የኢንሳ ሰመር ካምፕ የሳይበር ሴኩሪቲ ሜንተር ነኝ። የሳይበር ሴኩሪቲ ሜንተር ነሽ። ስለዚህ ከዚህ በፊት አንቺ እዚህ ነው የተማርሽው? አዎ የላስት ይር ባች ነበርኩኝ። ስለዚህ አሁን ደግሞ ሌሎችን ሜንተር እያደረግሽ ነው። እሺ አሁን ስንት ተማሪ ያላችሁ እዚህ ጋር? ከ400 በላይ ተማሪዎች ናቸው በአሁኑ ዙር ያስጠለጥን። ስለዚህ 400 በላይ ተማሪዎች ሳይበር ሴኩሪቲ ላይ እየሰለጠኑ ነው። ምን አይነት ስልጠናዎችን ወሰዱ? ሞር አንድ እንደብ ሳይሆን ብዙ ነገር ኤክስፕሎር አድርገው እንዲወጡ ነው ያሰብነው። ሪቨርስ ኢንጂነሪንግ፣ ማልዌር እና ፔንቴስት፣ ሞባይል እና ዌብ ላይ እንዲሁም ብዙ ሳይበር ሴኩሪቲ ኮንሰፕቶችን ዳሰው እንዲወጡ ነው ያደረግን ያለ ነው ማለት ነው። እዚህ ጋር ያሉት ሰዎች እንዳለ ሀገርንም የተለያየ ተቋማትን ከሳይበር ጥቃት መከላከል ነው ስራቸው። ስለዚህ በአጭር ጊዜ ውስጥ መለመድ የሚችል ነገር ነው። አዎ ሞር ደግሞ ፓሽኔት ሆነው አንድ ኤክስፕሎር አድርገው አንድ ነገር ላይ ኒሻቸውን መርጠው እንዲወጡ ነው የፈለግነው እኛ። ከወጡም በኋላ በደንብ ጋይዲንግ ሆነናል። በሮድ ማፓቸው አንድ ስፔሲፊክ እንትን ላይ በደንብ ማስተር እንዲያደርጉ ነው ዋናው ኤሙ ማለት ነው። ስለዚህ እነሱ የሚያደርጉትን ነገር ደግሞ እናንተ ሜንቶር ታዩታላችሁ። ኢንስትራክተር አዳም እባላለሁ። በኢንሳ አምስተኛ ዙር የቼዝ አሰልጣኝ ነኝ። ቼዝ እናንተ ከምትማሩት ትምህርት ጋር ምን አይነት ጠቀሜታ አለው? ምን አይነት ጠቀሜታ አለው? በዋናነት አስበን እዚህ ፕሮግራም እንዲካተት ያደረግነው ማያስብ ትውልድ ከዚህ በኋላ ቦታ የለውም በሚል እንትን ነው ሀሳቢ ስለወደችን ለመፍጠር። ያው እንደምታየው ኤአይዎች ያሉ ቴክኖሎጂዎች በደንብ እየሰፉ ስለሆነ ትውልዱ የሞር አሳቢ እንዲሆን እንጂ ባለሙያ እንዲሆን አለ የምትፈልገው እና ለማሰብ ዋነኛ ቱል የሚባለው ደግሞ እዚህ ጋር የምንጫወተው ነው የቼዝ ጨዋታ ነው። ቼዝ ከሚያስተምራቸው ብዙ እንትን መጀመሪያ ስንጀምር እንዳደረገው ጨዋታ መጀመር ነው። ያ የዲሲፕሊን መመሪያ ነው። ኔክስት ደግሞ የሚያስተምረው ምንድነው ካልኩሌሽን ወይም አርቆ ማሰብ ነው። አንድ የቼዝ ሙቭ ለማድረግ ስንነሳ የምንጠቀማቸው ሙቮች ኦብዘርቬሽን፣ ካልኩሌሽን፣ ቪዥዋላይዜሽን አጠቃላይ ደግሞ ጠቅለን ዲሲዥን ሜኪንግ አሁን አስበህ ነው ውሳኔ የሰጠኸውና ያንን ነው የምንማርበት ማለት ነው። ሀሳቤና ተስራቂ ቼዝ እና ዳማ ዋና የሚለያየው ዳማ ፖሲቢሊቲው ያልቃል። አንድ ሰው ሚኒመም አንድ ዓመት 2 ዓመት ከተጫወተ ሞር ጌሙን አንደርስታንድ ያደርገዋል። ቼዝ ላይ ግን ኢንድለስ ፖሲቢሊቲ ነው የሚሆነው። እያንዳንዱ የምትሄዳቸው እዚህ ጋር የምታየው አንዱ ፈረስ 1 ሚሊዮን ፖሲቢሊቲዎች አሉት እዚህ 64 ስኩዌር ላይ እና ቼዝ ላይ አለቀ የሚባል ደረጃ የለም። እንዴት ነበር? ሰላም አሪፍ ነበረ። በጣም ወደድከው? በጣም ደስ ይላል። ከጠዋት ጀምሮ የነበረኝ ውሎ በጣም ደስ የሚልና አሪፍ ቀን ነው ያሳለፍኩት። ብዙ ነገሮችን የተማርኩበት በጣም ደስ የሚል ቀን፣ ስኬታማ ቀን ነው። ኳስም ተጫውቻለሁ። ምግባቸውም ይጣፍጣል። ተመችቶኛል። በጣም ደስ ይላል። ጥሩ ቀን ነበር። እንግዲህ ይሄ ፕሮግራም ያው በተለያየ
ፕላትፎርም ነው የምንሰጠው። ይሄ ሰመር ካምፕ የምንለው ነው። ኔክስት ደግሞ መስከረም ላይ ዊክንድ እንጀምራለን። አመቱን ሙሉ የዊክንድ ፕሮግራም በሄድ ኦፊስ ላይ እናደርጋለን ማለት ነው። እንግዲህ ፐርፐዙን ያው አይተኸዋል። የሰው ልጅ መቀየር ነው። ሩቲን ከሆነው የላይፍ ስታይላቸው ወጥተው እንደዚህ ክሪኤቲቭ የሆነ ቻሌንጅ በሆነ ኢንቫይሮንመንት ውስጥ ሰዎች እንዲፈጠሩ ማድረግ ነው። በዚህ አጋጣሚ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በጣም ነው የምናመሰግነው። አብዛኛውን ክሬዲት ለነሱ መስጠት እፈልጋለሁኝ። የኢንሳን አመራር ኢቢኤስን በጣም የብዙ ተቋማት እጅ ያለበትና የጄኔሬሽን ጉዳይ ነው፣ የትውልድ ጉዳይ ነው። በዚህ አጋጣሚ ላመሰግን ወዳለሁ ማለት ነው። አዲስ አበባ ብቻ አይደለም፣ አዲስ አበባ ብቻ አይደለም፣ ጅማ አለ፣ ወላይታ፣ ሀረሚያ፣ ደብረ ብርሃን፣ ባህር ዳር አለ። እንግዲህ በሁሉም አካባቢ ኮንትሪቢዩት ላደረጉ ተቋማት ትልቅ ክብር አለ ማለት ነው። እኔም ደግሞ ዛሬ ለየት የሚለው ምንድነው ስልኬን ሳልነካካ ነው ያልኩትና በጣም ብዙ ሚስኮል ልናገኝ እንችላለን። ቦርሳዬን ይዤ የመጣሁት ለምን ነው ያዝከው? ልወጣ ነው። አትወጣም እኮ ዝም ብለህ መውጫ ያስፈልጋል። እኛ ካልፈቀድን ማንም ሜንቶርም ተማሪዎችም አይወጡም። ስለዚህ የመውጫ ወረቀት ተጽፎልኝ ነው የምወጣው። በቃ ጽፍልሃለሁ። ስልክ ይመለሳል መውጫ። ከዚህ በኋላ ግን አጠቃቀሜንም እንዳስተካክል ነው ያደረገው። ፋውንዴሽኑ ነው እንጂ ማስቀጠል እናንተ ነው ማለት ነው። መውጫ ጽፍልሃለሁ፣ ትወጣለህ ማለት ነው። ስንት ሰዓት? የሌሎቹ ሲጻፍ መመለሻ ሰዓት አለ። እኔ ላለም ፐርማነንት በሚለው እንይዘዋለን ማለት ነው። አመሰግናለሁ። ለዛሬ ብቻ ትወጣለህ። በሚቀጥለው እንደምትጎበኝ ተስፋ እናደርጋለን። እመጣለሁ። ስልኬ ግን እዚህ ቢቀመጥስ? ደስ ይለናል። አንተም ደግሞ ጥሩ አድርገህ ነው ያስረዳን። በጣም አመሰግናለሁ። ጥሩ ቀን ነው እንድናሳልፍ ያደረግኝ። አመሰግናለሁ። ቴንኪዩ በጣም የኢቢኤስ ክሩ በጣም ክሬቲቭ፣ በጣም ፓሽኔትድ። በዚህ አጋጣሚ ላመሰግናቸው እወዳለሁ። በጣም እናመሰግናለን። መልካም። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛ ሁኑ። አብራችሁን ስለሆናችሁ እናመሰግናለን።